ዜጎችን ለመከራ የዳረጉ ግጭቶች መፍትሄ እንዲያገኙ ተጠየቀ። ሰላም ጤና ያስጥልን ውድ የኢትዮፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። በኢትዮጵያ የተለያዩ አካባቢዎች እየተካሄዱ ባሉ የታጠቁ ግጭቶች መካከል የፌዴራል መንግስትና የክልል መሪዎች ለውይይትና ለፖለቲካዊ መፍትሄዎች ቅድሚያ እንዲሰጡ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ጥሪ ያቀረቡ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም የኢትዮጵያ መንግስትና ክልላዊ መሪዎች በሀገሪቱ ላሉት ግጭቶች በንግግር ፖለቲካዊ መፍትሄ እንዲፈልጉ ጥሪ ያቀረቡ። የቀድሞ የኢትዮጵያ ጤና ሚኒስቴርና የውጭ ጉዳይ ሚኒስቴር የነበሩት ዶክተር ቴዎድሮስ በሀገሪቱ የተለያዩ ክልሎች ውስጥ እየተካሄዱ ያሉ ግጭቶች በዜጎች ላይ መከራ እያመጡ መሆናቸውን በመጥቀስ ፖለቲካዊ መፍትሄ እንዲፈለግላቸው ጠይቀዋል። ዶክተር ቴዎድሮስ በይፋዊ የማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሁፍ በአማራ፣ በኦሮሚያ የሚካሄዱ ግጭቶች መቀጠላቸውን፣ በአፋርና በቤኒሻንጉል ጉሙዝ ክልሎችም ግጭቶች እንዳሉ አመልክተዋል። ለ3 ዓመታት እየተካሄደ ያለው የአማራ ክልል ግጭት የበርካቶቹን ህይወት ቀጥፏል። ኦሮሚያም እየደማች ነው በማለት በሁለቱ ክልሎች እየተካሄደ ያለው ግጭት እያስከፈለ ያለውን ዋጋ ጠቅሰዋል። ትግራይም ወደ ግልጽ ውጊያ ለመግባት እየተንሸራተተች ነው። አፋርም ወደ ዞ ተስቧል። ቤኒሻንጉል ጉሙዝም በግጭት ውስጥ ነው ያሉት ዶክተር ቴዎድሮስ የሀገሪቱ ዋና ዋና ክልሎች በግጭት ውስጥና ወደ ግጭት በሚያመራ አቅጣጫ ላይ መሆናቸውን ገልጸዋል። የዓለም ጤና ድርጅት ዋና ዳይሬክተሩ በኢትዮጵያ ውስጥ ያለው የግጭት ሁኔታ እንዳሳሰባቸው የገለጹበትን ይህንን መልእክታቸውን ያጋሩት በፌዴራል መንግስቱና በህወሓት መሪዎች መካከል ጦርነት ሊቀሰቀስ ይችላል የሚል ስጋት ባየለበት ወቅት ነው። ባለፈው ሳምንት ቅዳሜ ሐምሌ 25 2018 ዓ.ም ኢትዮጵያ ከሱዳን ጋር በምትዋሰንበትና ሸረሪና በተባለ ስፍራ ግጭት መቀስቀሱ የተዘገበ ሲሆን መንግስት እስካሁን ስለ ክስተቱ በይፋ ያለው ነገር የለም። በፌዴራል መንግስቱ የተሾሙትን የትግራይ ጊዜያዊ አስተዳደር በማፍረስና ህገወጥ በተባለ ምርጫ የተቋቋመውን ምክር ቤት በመመለስ ክልሉን እያስተዳደሩ ያሉት የህወሓት መሪዎች በተለያዩ መድረኮች ላይ ለጦርነት መዘጋጀታቸውንና በብልጽግና የሚመራውን መንግስት መጣል ዓላማቸው መሆኑን በይፋ ሲገልጹ ቆይተዋል። የፌዴራል መንግስቱም የህወሓት መሪዎችን ከሀገሪቱ ጠላቶች ጋር በመተባበር ለጦርነት እየተዘጋጁ መሆናቸውን በመግለጽ በመገናኛ ብዙኃን አማካኝነት ተከታታይ ዘመቻዎችን እያካሄደ ነው። በአሁኑ ወቅት ያለው የጦርነት ስጋት ያሳሰባቸው የመንግስታቱ ድርጅት የጤና ተቋም ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ሁሉም ወገኖች ከግጭት ተቆጥበው ንግግር እንዲያደርጉ ጥሪ አቅርበዋል። በተለያዩ የሀገሪቱ ክፍሎች ውስጥ የሚካሄደው ግጭት ይበቃል ያሉት ዶክተር ቴዎድሮስ ጦርነት ሞትን፣ ውድመትና ችግርን ብቻ የሚያስከትል መሆኑን በመጥቀስ የፌዴራል መንግስቱና የሁሉም የክልል መሪዎች ከጠመንጃ ይልቅ ንግግርን በመምረጥ ፖለቲካዊ መፍትሄ እንዲፈልጉ ጠይቀዋል። የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ የሆኑትና የቀድሞ የክልሉ ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ ትናንት በማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሁፍ ህወሓት ለወራት ከፌዴራል መንግስቱ ተቃዋሚዎች ጋር የፈጠረው ወዳጅነት ሲክድ ቆይቶ አሁን በይፋ ከኤርትራ ጋር እየሰራ መሆኑን አምኗል ብለዋል። አቶ ጌታቸው ህወሓት ከፌዴራል መንግስቱ ጋር የገባውን አለመግባባት ለመፍታት ምንም ሰላማዊ መንገድ የለም በማለት ግጭት ለመቀስቀስ ተዘጋጅቷል ሲሉም ከሰዋል። ህወሓት ዓላማው ዳግም ምዕራብ ትግራይ መቆጣጠር አይደለም፣ የብልጽግና መንግስት መጣል መሆኑን አመራሮች በግልጽ ተናግረዋል ሲሉም ወንጅለዋል። አቶ ጌታቸው በዚህ የማህበራዊ ድረገጽ ልጥፋቸው የፌዴራል መንግስቱ ለፕሪቶሪያ ስምምነት ሙሉ ተግባራዊነት በቁርጠኝነት እንዲሰራ ጥሪ አቅርበዋል። አክለውም የኢትዮጵያ መንግስት በተደጋጋሚ ትንኮሳዎች ቢፈጽሙበትም ሁሉም የሰላም አማራጮች ክፍት አድርጎ በመታቀብ እንዲቆይ ጠይቀዋል። አቶ ጌታቸው ለዓለም አቀፉ ማህበረሰብ ባስተላለፉት መልእክት በድንበር አካባቢ የሚከናወኑ እንቅስቃሴዎችን ሳተላይት በመጠቀም እንዲከታተል፣ ግጭት የሚቀሰቅሱ ወታደራዊና ፖለቲካዊ አመራሮችን ተጠያቂነት እንዲሰፍን እንዲሁም በቀጠናው ያሉ ሁሉም ወታደራዊ አካላት ሰላማዊ ሰዎችን መጠበቅ ቅድሚያ እንዲሰጡ ጠይቀዋል። ለ2 ዓመት በህወሓትና በፌዴራል መንግስት መካከል ሲካሄድ የቆየው የሰሜን ኢትዮጵያ ጦርነት በደቡብ አፍሪካ ፕሪቶሪያ በተደረሰው የሰላም ስምምነት ሊቋጭ ችሏል። የፕሪቶሪያ ስምምነት ከተፈረመ 4 ዓመት ሊሞላው በቀረበበት በአሁኑ ወቅት በሱዳን ድንበር አቅራቢያ በሸረሪና የተከሰተው ግጭት ዳግም ጦርነት ይከሰታል የሚለውን ስጋት ከፍ አድርጎታል። የፌዴራል መንግስቱና ህወሓት ሌላ ዙር ጦርነት በመቀስቀስ እርስ በርሳቸው ሲካሰሱ አፍሪካ ህብረትና የተለያዩ አካላት ዳግም ጦርነት እንዳይቀሰቀስ ጥሪ ሲያቀርቡ ቆይተዋል። ጠቅላይ ሚኒስትር አብይ አህመድ በቅርቡ ለህዝብ ተወካዮች ምክር ቤት ባደረጉት ንግግር በየቀኑ በርካታ ውጊያ፣ ጦርነት ሊቀሰቅሱ የሚችሉ ትንኮሳዎች ትግራይ ውስጥ ባሉ ኃይሎች በየጊዜው ይፈጸማል በማለት ህወሓትን ወንጅለው ነበር። ህጋዊነቱን ያጣው ህወሓት የሚመሩት ደብረጽዮን ገብረ ሚካኤል በቅርቡ ለመቀሌ ነዋሪዎች ባደረጉት ንግግር የፌዴራል መንግስቱን እንደሚገዳደሩ በመግለጽ ዛሬ እንደበፊቱ ብቻችን አይደለንም፣ ብዙ ወዳጆች አሉን ሲሉ ተናግረዋል። ይህም በህወሓትና በፌዴራል መንግስቱ መካከል ዳግም ግጭት ከተቀሰቀሰ በጦርነቱ የሌሎች ሀገራት ቀጥተኛ ተሳትፎ ሊኖር ይችላል የሚል ስጋት እንዲጨምር አድርጓል። በ2013 ዓ.ም ተቀስቅሶ ለ2 ዓመታት በተካሄደው ደም አፋሳሽ የእርስ በርስ ጦርነት በመቶ ሺዎች የሚቆጠሩ ሰዎች የሞቱ ሲሆን በሺዎች የሚቆጠሩ ከቀያቸው ተፈናቅለው በየመጠለያ ጣቢያው ይገኛሉ። ይህ ጦርነት ካደረሰው ውድመት ያላገገመችው ትግራይ አዲስ ግጭት የሚቀሰቀስ ከሆነ የበለጠ ሰብአዊ፣ ማህበራዊና ኢኮኖሚያዊ ቀውስ ታስተናግዳለች ተብሎም ተሰግቷል። ግጭቶች ስፋታቸውና የጉዳት መጠናቸው እየሰፋ መምጣቱን የችግሩ አሳሳቢነት ያመለክታል። ባለፈው ሳምንት ቅዳሜ ካጋጠመው የሸረሪና ውጊያ በተጨማሪ ባላማጣ የተፈጠረው ውጥረት የተፈናቃይ ጎርፍ አስከትሏል። ከወራት በፊት ጀምሮም ለጦርነት የሚደረገውን ዝግጅትና አስገዳጅ ወታደራዊ ምልመላ በመሸሽ ወደ ቆቦ ከተማ የሚገቡ ተፈናቃዮች ቁጥር ጨምሯል። ቅዳሜ ሐምሌ 5 ቀን 2018 ዓ.ም የህወሓትና የኢትዮጵያ መንግስት ወታደሮች ሸረሪና ውስጥ ውጊያ ገጥመው እንደነበር ዘግበዋል። ውጊያውን ሸሽተው በመቶዎች የሚቆጠሩ ሰዎች ወደ ሱዳን መግባታቸው ተዘግቧል። በውጊያው ስለተገደሉና ስለቆሰሉ ሰዎች የሚወጡ ተቃራኒ ዘገባዎች አሁንም እንደቀጠሉ ነው። ከቅዳሜ ውጊያ ወራት በፊት ጀምሮ ለጦርነት
የሚደረገው ዝግጅትና አስገዳጅ ወታደራዊ ምልመላ በመሸሽ ወደ ቆቦ ከተማ የሚገቡ ተፈናቃዮች ቁጥርም እጅግ እየጨመረ ነው። ኢትዮጵያ ተጨማሪ ጦርነትን ሳይሆን ሰላም እንድትመርጥ በመመኘትና በመስራት ለእያንዳንዱ ዜጋ ጉዳይ ነው። ጦርነት ጥፋትን፣ መፈናቀልና ኢኮኖሚ ውድቀትን ብቻ የሚያስከተል ሲሆን ሰላም ግን ልማትን፣ መረጋጋትና ብልጽግና እንደሚያመጣ በመገንዘብ በጦርነት ውስጥ የሚገኙ ሁሉም ኃይሎች ችግራቸውን በውይይት ለመፍታት መጣር እንደሚኖርባቸው ተመልክቷል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።